ሰላም ጤነኞች እንደምን ቆያችሁ? ይህ የጤነኛ ፖድካስት ከብሩክ ጋር ነው። በዛሬው ፕሮግራማችን አንድ በጣም ወሳኝ በጣም ብዙ የምንማርባት እንግዳ አጠገቤ ትገኛለች። መጀመሪያ ግን ስለ እንግዳዬ ከማውራቴ በፊት የጤነኛ ፖድካስት ቤተሰብ ለመሆን ስለፈቀዳችሁ ይህንንም የምናስተላልፈውን ክፍል ለመከታተል ፈቃደኛ ስለሆናችሁ በጣም ደስተኞች ነን። ሰብስክራይብ በማድረግ ሼር እና ላይክ በማድረግ ቤተሰብነትን ተቀላቀሉ። አብረን ጉዟችንን እንጀምር እንላለን። ዛሬ ይዤላችሁ የመጣሁት ትልቅ እንግዳ በጣም ማከብራት ለኔ የቀድሞ የሥራ ባልደረባዬ አሁን ደግሞ በጣም ጥሩ ወዳጅ የሆነች ለብዙ ሰው የሚያስተምር ህይወት አላት ብዬ ማምን እንግዳ ናት። ዶክተር ሜሮን ያዕቆብ ትባላለች። ሙሉ በሙሉ ራሷን በሰፊው ታስተዋውቅልናለች። ዛሬ ከዶክተር ሜሮን ያዕቆብ ጋር አጠቃላይ የሴት ልጅ በመሪነት ኃላፊነት ቦታዎች ላይ እንዲሁም ደግሞ የቤተሰብ ኃላፊነትን አጣጥማ እንዴት መሄድ ትችላለች፣ ለዚህ ጥሩ ምሳሌ የምትሆንን አንድ ጥሩ እናት ከዛ ደግሞ በጣም ጎበዝ መሪ ናት ዶክተር ሜሮን እኔ በማውቃት። ከዛ ውጪ ደግሞ ከሷ ጋር የተወሰኑ ነገሮች እናነሳለን። እንግዲህ ዶክተር ሜሮን እንኳን ደህና መጣሽ። አለና ተጠቅም በጣም ማመሰግናለሁ ስለጋበዝከኝ። በጣም አመሰግናለሁ ስለተገኘሽ፣ ደስ ብሎኛል ስላገኘሁሽ። በጣም የሚገርማችሁ አንድ ነገር ልንገራችሁ። ዛሬ እንኳን ለዚህ ኢንተርቪው ስትመጣ የቤተሰብ ኃላፊነቷን ባላንስ አድርጋ ልጆቿን ደጅ አስቀምጠን እየተጫወቱ አካባቢውን እየቃኙ እሷ በመሃል ደግሞ ኃላፊነቷን እየተወጣች ነው ያለችውና ለዚህ በጣም ከልብ ላመሰግንሽ እፈልጋለሁ። ደስተኛ ነኝ። ብዙ ነገር እንዳይሽ ስለምፈልግም ይመስለኛል አንዳንድ ጊዜ እንደዚህ አይነት ኤክስትራ ካሪኩላር የሆኑ ነገሮች ላይ ይዣቸው መምጣት ወዳል። በፊትም ታስታውሳለህ አብረን ስንሰራ አንዳንድ ጊዜ ሲቸግረኝም ይመጣሉ እና ከነሱ ውጭ ያለውን ኢንቫይሮንመንት መቃኘትም አለባቸው ብዬ አምናለሁ። በጣም አመሰግናለሁ። እንግዲህ ዶክተር ሜሮን ዛሬ የተገናኘንበትን ርዕስ ያው ለተመልካቾች እያነሳው ነበር። መሪነት ሲባል ለአንቺ ምንድን ነው? ከዛ ውጭ ደግሞ መቼ ነው ዶክተር ሜሮን መሪ እሆናለሁ ብላ ወይም ደግሞ በቃ በደንብ ሴትነት ሳይገድበኝ በደንብ መምራት እችላለሁ ብላ እንድታስብ እንደው ያስገደዳት አጋጣሚ ነበረ? እሱን ብታነሽል። በጣም ሁለቱ ጥያቄዎች ለየብቻ እንያቸው። የኋለኛውን ላስቀድ። ምክንያቱም ለእኔ መሪነት ብዬ ሳስብ የማስባቸው በተለይ ከፖዚሽን ውጭ ያሉ ድርጊቶችም ስለሆኑ እኔን መሪ እንድሆን ያደረገኝ ወይም ደግሞ ወደዛ እንደምመጣ የገፋፋኝ ነገር አለ ወይም ደግሞ የሆነ አጋጣሚ ነው ብዬ ለማለት ይከብደኛል። ከድሮም ጀምሮ አንዳንድ ጊዜ እንዴት ነው ቀደም የሚሉ ልጆች የሚባለው አይነት ባህሪ አንዳንድ ቦታ ላይ ነበር። በተለይ እንደዚህ ፋሲሊቴት የሚደረጉ ነገሮች አቅራቢያ ሲሆን ይሄንን ባደርግ ይሄን ብጨምር እዚህ ላይ የሆነ ኢንፑት ይኖረኛል ብዬ የማስበው ነገር ላይ ፊት የመቆም ቴንደንሲ ነበር። ድሮ መሪ ነበር። ያ የመሪነት ባህሪ ነው አላውቅም። በኋላ ላይ ግን ስራ ቦታ ላይ ሳየው ነገሮችን ጋፖችን ማየት ስጀምር ይሄ ጋፕ በዚህ እንግዲህ ይፈታ ይችላል፣ ይሄ ነገር እንዲህ ብናደርገው ብዬ ፖዚሽንም ሳይኖር ሀሳቦችን መግለጽ ስጀምር ሰዎች ናቸው ይሄ የመሪነት ባህሪ ነው ማለት ያመጡት ማለት ነው። ስለዚህ ከዛ በኋላ ራሴን አይደንቲፋይ ማድረግ ራሴን ማየት ጀመርኩኝ። ከዛ ወደ ፖዚሽኑ መምጣት ጀመርኩኝ። ስለዚህ ለእኔ ፖዚሽን መኖር አለመኖር መሪነት አይደለም። ከዛም ውጭ ሰዎች የሚታያቸውን ነገር እንዴት ማስተካከል እችላለሁ፣ እኔ ምን ማድረግ እችላለሁ ብለው በሚያስቡበት ጊዜ ያኔ መሪ ናቸው። እየመሩ ነው። ራሳቸውን ሲመሩ፣ ቤተሰባቸውን ሲመሩ፣ ዙሪያቸው ያለውን ጎረቤቶቻቸውን ሲመሩ እንዲህ እናድርግ የሚል ሀሳብ አምጥተው ያንን ኢምፕሊመንት ለማድረግ ሲዞሩ መሪ ናቸው እያምናለሁ። በጣም ኢንተረስቲንግ ሀሳብ ነው። እንግዲህ መሪነትን ሰፋ አድርጎ የሚመለከት ሀሳብ ነው ብዬ አምናለሁ። እኔም የምጋራቸው ብዙ ነገሮች አሉ እዚህ ውስጥ። ሁልጊዜ ስለ መሪነት ስናስብ ከስልጣን ጋር የምናያይዘው ጉድ አለ። እኔ ጉድ ነው የምለው። መሪነት ስንል ግን ከዛ የዘለለ አንዳንድ ጊዜ ራስን መምራት ትልቅ መሪነት አቅም ይጠይቃል። ጤነኛ ፖድካስትም ይሄንን አስተሳሰብ ይዞ ነው የተነሳ። አንድ ሰው ጤነኛ ብለሽ ከምታስቢበት መንገድ ውስጥ አንደኛው ራሱን በአግባቡ መምራት መቻሉ። ስለዚህ ያም መሪነትን ያካትታል። ስለዚህ በጣም ጥሩ ገለጻን ያነሳሽልን። እንደው ካነሳሽው አይቀር በሙያሽ የጥርስ ሐኪም ስፔሻሊስት ነሽ። በዛ ሙያ ግን
ያው በብዛት እንደ አብዛኛው የጥርስ ሐኪም ባለሙያ የሚጠበቀው የሕክምና ስራውን ትሰሪያለሽ፣ ከዛ ደግሞ ገንዘብም ትሰሪያለሽ ተብሎ ነው የሚታሰበው። እንግዲህ የምናውቀው ሪያሊቲ ያንን ነው። ጥሩ ይሰራሉ፣ ጥሩ እንትን ይላሉ። ለቢዝነስም የሚመች አይነት ሙያ ነው የተማርሽው። ግን የምታገለግይበት ቦታ ደግሞ በህዝብ አገልግሎት ላይ በደንብ የሚያዘነብል፣ ምክንያቱም አሁን ካለሽበትን ቦታ አንጻር ከምትሰሪያቸው ሌሎች የኃላፊነት ቦታዎችም አንጻር እንደዛ አይነት ነገሮች ይታዘባሉ። ዶክተር ሜሮን ገንዘብ አላስፈለጋትም? መሪነቱን ለሌላው ትታ እንደው እንደ ሙያ አጋሮቿ እንደዛ መሆን አልተመኘችም? እስቲ ስለሷ አንቺ። በጣም ጥሩ ጥያቄ ነው። ከባድ ጥያቄ ነው ለመመለስ። ግን በተቻለ መጠን ሌላውን ሳልነካ ስለራስ ብቻ ለመመለስ ልሞክር። ምንድን ነው እንግዲህ ክሊኒካል ከምንለው አሁን ካነሳኸው በጣም ከታካሚ ጋር ቀጥታ ግንኙነት ካለው ደግሞ ወጣ ብለህ ሊደርሺፕ ወይም ደግሞ ሞር ፐብሊክ ሄልዝ የምንለው ኤሪያ ወደዛ ምን አስገባሽ የሚለው ነገር በብዙ ሰዎች ጥያቄ ይሆናል። ብዙ ጊዜ አልተለመደም። በተለይ ደግሞ ስፔሲፊካሊ በእኛ አሁን እኔ ባለሁበት ሙያ ዘርፍ ደግሞ በጣም አልተለመደም። ስለዚህ እንግዲህ እኔ ወደኋላ ትንሽ መልስህና ስራዬን የጀመርኩት ሊሙ ገነት የምትባል ከተማ ነው። ከጅማ 75 ባልተሳሳት 80 ኪሎ ሜትር ገደማ ትሄዳለህ። ፒስታ ሄደ ነው እንትነውና ያኔ ነው ሰርቪስ ምን እንደሆነ ይገባል፣ አገልግሎት ምን እንደሆነ ይገባኝ ያ ጊዜ ነውና ያኔ 80 ኪሎ ሜትር አቋርጠው የጥርስ ሕክምና ለማግኘት ጅማ የሚመጡ ሰዎች መኖራቸው ይገርማል። ይሄ ምን እንደው 2002 ገደማ ነው። 2002 ቅርብ ነው፣ ሩቅ የሚባል አይደለም። ስለዚህ እዛ ሄዶ መስራት አንድ ቫልዩ አድ እንደማለት ይሰማኝ ነበር። ቢያንስ የኔ መኖር 80 ኪሎ ሜትር የሚሄደውን ሰው እያስቀረው ነው። ኦኬ፣ ስለዚህ ሰርቪስ የሚባለው ነገር የሆነ ነገር እየሰጠው ነው የሚለውን እንዳቅ አደረገ። እዛ ጨርሼ 2 ዓመት ተኩል ገደማ ጨርሼ የመጣሁት ዘውዲቱ መታሰቢያ ሆስፒታል። ዘውዲቱን ካወቀው ሴንተር ነው፣ መሀል የሚባል የሆስፒታል ነው። እዛ ከአካባቢ በሙሉ የሚመጣው ታካሚ የተለያየ ሕክምና ፈልጎ ነው የሚመጣው። አብዛኛው ደግሞ በእድሜ የገፉ ሰዎች ናቸው እዛ የሚመጡት እና እዛ ሳገለግል በጣም የተረዳኋቸው ነገሮች አሉ። ምንድን ነው መሰለህ፣ በጣም ከብዙ አይነት የተለያዩ በሽታዎች ጋር የሚኖሩ የማህበረሰባችን ክፍሎች ይመጣል። አንድ ሰው ደም ግፊት፣ ስኳር እና ሁለቱም ጥርስ ነው ብዙ ይመጣል። አንድ ሰው ከኤች አይቪ ጋር የሚኖር መድኃኒት የሚወስድ፣ ከዛ ቲቪ፣ ከዛ በኋላ ደግሞ የጥርስ ፈልጎ ይመጣል። እነዚህ ተደራራቢ ህመሞች ያሉባቸው ሰዎች ናቸው ማያቸው የነበረው። በዛ ላይ እንዳልኩ ነው እድሜያቸው የገፋል። አብዛኞቹ ጡረታ ያወጡ ናቸው እና ብዙ ሰርቭ ሊደረጉ የተገባ ፖፕሌሽን የምትለውና አንዱ ሞቲቬት አድርጎ ባት የሚያስነሳኝ ነገር የነበረው እነሱም ጠዋት መቅደም ነው። ለእኔ በቃ ትልቁ ሞቲቬሽን ብዬ ጠዋት የምነሳውና በሌሊት ነው ከቤት የምወጣው። ወጥቼ ቢሮ የምደርሰው 1 ሰዓት አይሞላም ቢሮ ስደርስ። ይህ ለምንድን ነው የማደርገው? እነሱ እንዳይቀድሙኝ ስለፈልግ ነው። ቀድመውኝ እኔ መሳቀቅ አልፈልግም። እዛ ተደርድረው አሁን የነገርኩ አይነት አረጋውያን እኔ ጋር ታክሞ ሌሎች 2-3 ሕክምናዎች አድርገው ቤታቸው እንደሚመለሱ ሳስብ ይጨንቃል። ምንም ጥያቄ የለውም። ስለዚህ ያ ነገር ውስጤ ምን አመጣ? ኦኬ ለካስ ሞቲቬት የሚያደርገኝ ሰርቪስ መስጠት፣ ከማገኘው ነገር የበለጠ መስጠት አለብኝ። ያንንም ሳረግ ነው እንግዲህ ለእኔ እርካታ ብዬ የማስበው የሚለው ያኔ ሰብሽ አደረግኩ። አይ ቲንክ መንገዴን በዛ በኩል ሄደ። በኋላ ላይ እንግዲህ ማስተርሴን ከተማርኩኝ በኋላ የበለጠ ኮሚኒቲ ጋር የምትደርስበት አንዱ መንገድ በሊደርሺፕም ለካስሊሆች ትክክል የሚለውንም አየሁላል። ሚናሽን እንደው ሁሉም ያው በየሙያው አገልግሎት አለው። ሁሉም ይጠቅማል። ሁሉም በየደረጃው አይቶ ማለፉም በጣም ጥሩ ነገር ነው። ግን ደግሞ እንደ ባለሙያ በጣም ኃላፊነት እንደሚሰማው ሰው በጣም ብዙ ሰዎች ጋር መድረስ ፈልጋለሁ ብለሽ ስታስቢ አሁን የመረጥሽበት መንገድ የመሪነት ሚና የተሻለ እድል ይፈጥራል፣ ይከፍታል ብዬ አምናለሁ። እንደው ካነሳሽው አይቀር ዘውዲቱም ስትሰሪ ሊሆን ይችላል፣ ሊሙ ገነትም ሊሆን ይችላል። እንደው በጣም ሁልጊዜ አብሮሽ የቆየ የምታስታውሽው ክላያንት አለሽ ወይ? እንደው በጣም በቃ ሁልጊዜ
አንዳንድ ጉዳዮች አንዳንድ ታሪኮች በቃ አብረውን የሚከርሙ ታሪኮች አሉ። እኔ አሁን ባለፈውም የመጀመሪያው ኤፒሶዴ ላይ አንስቼ ነበር። በታሪክ ተነስቼ ነው ብዙ ነገር ለማውራት የሞከርኩት እና ይኖሩናል ብዙ ክላያንቶች። እንደው የምታስታውሹ ካለ ብሰማው ብታነሽልን ደስ ይለኛል። በጣም እንደው ዩኒክሊ የምታነሹ አንድ የተለየ ካለ። የተለየ ላይሆን ይችላል፣ ግን እኔን ለራሴ ያስተማሪ ነገር ያስተማሩኝ አንዲት ሴትዮ ነበሩ። በጣም በእድሜ ይገፉ ናቸው። ኢኮኖሚካሊም በጣም ቻሌንጅድ የምንላቸው አይነት የነበሩ ናቸው። አረጋውያን ናቸው እና ይመጣሉ። በጣም በተደጋጋሚ ነው ጥርስ ሕክምና ላይ ሕክምና ፈልገው የሚመጡት። የስኳር ህመምተኛ መድኃኒት ይወስዳሉ። በዛ ውሎ ውስጥ ሲመጡ ጠዋት ታውቃለህ እንግዲህ እኛ ሲጀምር ምንም አይነት ስራ ከመስራታችን በፊት ስኳራቸው ይለካል። የ3 ወር ስኳራቸው ይለካል። የዛ ሳይበሉ ያለው ይለካል እና በጣም ከፍተኛ ሁሌ ከፍተኛ እና አንድ ቀን ቁጭ አድርጌ ጠይኳቸው። በደንብ እንደ ኢንተርቪው ነው ቁጭ አድርጌ ጠይኳቸው። ምንድን ነው እስቲ ምንድን ነው ውሎ እንዴት ነው? ምንድን ነው የሚበሉት? እስቲ ንገሩኝ። ምንድን ነው የሚያደርጉት? ስኳሮት እጅግ ከፍተኛ መጠን ያለው ነው እና ምንድን ነው የሚበሉት የሚለውን ጠይቋቸው። ከዛ ከመጠየቄ በፊት ምን ይሉኛል? ሁል ጊዜ እመከራለሁ። ሐኪሞቹ ይመክሩኛል፣ ባለሙያዎቹ ይመክሩኛል፣ የተመጣጠነ ምግብ ብሎ ይሉኛልማ አሉ። እሺ ለእርሱ የተመጣጠነ ምግብ ምንድን ነው አልኳቸው። ኧረ እኔ እንጃ ልጄ፣ እኔ ምን አውቃለሁ ብለሽ ነው የተመጣጠነ ምን እንደሆነ አሉት። ስለዚህ ከዛ ዲግ ማድረግ ጀመርኩኝ። እሺ ምንድን ነው የሚበሉት የሚለውን ማለት ነው። ሶ ምንድን ነው እሳቸው የሚሉት? ሄደው ምግብ የሚያገኙበት ቦታ አለ። እዛ ሄደው ምግብ የሚያገኙት አንድ አይነት ምግብ ነው የሚሰጣቸው፣ መኮሮኒ የሚሰጣቸው መኮሮኒ ብቻ ነው እና ሌላ ኦፕሽን የለም። ያን መኮሮኒ በልቶ ማደር ነው ያላቸው አማራጭ። እሳቸው የተመጣጠነ ምግብ የሚባለውን ኮንሴፕት አያውቁትም። ቢያውቁትም ሊኖሩት አይችሉም። ግን በየዙሩ ሲመጡ የተመጣጠነ ምግብ ብሎ ይላቸዋል። አደራ ስኳሮትን እየተጠነቀቁላቸዋል። ግን ባክግራውንዳቸውን አላወቅንላቸው። ስለዚህ ቁጭ ብዬ ማስረዳት ነበረብኝ የተመጣጠነ ምግብ ማለት በጣም እሳቸው አፎርድ ሊያደርጉት በሚችሉ መንገድ እንዴት የተመጣጠነ ምግብ ይገኛል የሚለውን እና ከዛ በኋላ ምን ተማርኩ ለራሴ። ከታካሚ ጋር የምታደርገው ኮሚኒኬሽን ወይም ደግሞ የምትገልጽበት መንገድ አንተ በተረዳኸው ልክ መሆን የለበት። የታካሚ አረዳድ መጀመሪያ አውቀ በዛ ልክ ደግሞ መስጠት ያለብን ኢንፎርሜሽን በአግባቡ መስጠት መቻል አለብን። ከዛ መልሶ ለሚመጣው ችግር አንተም ፓርትሊ ኦነር ነው የምትሆነው እና በህይወቴ ብዙ ነገር ያስተማሪ ሴትዮ ናቸው። ከዛም በኋላ በፎሎ አፕ ብዙ አይተናል። እሳቸው በጣም የሚገርም ነው። እንግዲህ ይሄ የአብዛኛው የጤና ባለሙያ የዕለት ውሎ ነው ብዬ አስባለሁ። ስለ አጋራሽንም አመሰግናለሁ። ምናልባት ወደ መሪነቱ ልመልስሽና ስለ ሴት ልጅ መሪነት ምን ታስቢያለሽ? አሁን ብዙ የምንከራከርበት ጊዜ ዘመንም አይመስልም። ሴት ልጅ መምራት ትችላለች። መምራት ስንል ቤተሰብ ከማስተዳደር ወጣ ብሎ ትልልቅ ኃላፊነቶችን ሁሉ ጨምሮ በመሪነት የምትይዝበት ጊዜ በጣም እየተሻለ ነው። ግን አሁንም ብዙ ክርክሮች አሉ። ስለ ሴት ልጅ መሪነት ምን ታስቢያለሽ? የራስሽንም መንገድ መነሻ አድርገሽ ከዛ ደግሞ ምን ፕሮግረስ አደረግን ወይም ምን አሻሻልን፣ ምን ያህል ርቀን ሄደናል፣ ምን ይቀረናል የሚለውን ብታነሽልኝ ደስ ይለኛል። ስለ ሴት ልጅ መሪነት እንግዲህ ሴት እንደመሆኔ ወደ መሪነት የተጠቃው በመምጣቴ በጣም ፖዚቲቭሊ ከሚያስቡ ሴቶች ወደ መሪነት ወደ አመራር መምጣት አለባቸው ብዬ ከሚያስቡ ሰዎች አንዷ ነኝ። ምንም ጥያቄ የለውም። ቅድም መጀመሪያ ስንነሳ የተነሳንበት ፖዚሽን ግን እንዳልሆነ አሁንም ማስመር አለብን አይደል? ያለንበት ቦታ ላይ ሴቶች ሆነን ያለንበት ቦታ ላይ መምራት እንችላለን ብዬ በጣም አምናለሁ። ብዙ ሴቶች ፖቴንሻል አላቸው ያንን የማድረግ። አንዳንድ ጊዜ ፖዚሽኑን ከማግኘትና ካለማግኘት ጋር ስለምናደርገው ነው እንጂ ቤትን እንመራለን፣ ራሳችንን እንመራለን። እንደውም ሶሳይቲን ወይም ደግሞ ኮሚኒቲ ለመምራት ለማሳደግ የመጀመሪያው ድርሻ የምንወስደው ሴቶች እንደሆነ አምናለሁ። ከዛ ተቋም ኦርጋናይዝድ በሆነ መልኩ ያለን ተቋም ደግሞ እንመራለን። ስለዚህ በፊት ከነበረው ጥሩ ነው። እኔ ኮታ ድልድሉን ባላምንበትም የድልድል አይነት ሁኔታ ሳይሆን አቅም ያላት ሴት ከሆነች ካለችበት ቦታ መምራት ትችላለች ብዬ በጣም አምናለሁ።
በጣም አሪፍ። እንግዲህ እሱ ጋር አሁን ትልቁ ነጥብ ያለው መሪነትን ከስልጣን ጋር ማገናኘት ዝንባሌ አለ፣ ወይም ፖዚሽንን ከመያዝ ጋር እናገናኘዋለን። ግን ከዛም ይዘላል። አሁን ትልቁ ክርክር እየመጣ ያለው አይ ቤቷን ስለመራች እየመራች ነው ብለን አሁንም ሴት ልጅን ወደ ታች የሚቀብር አይነት ነገር እያራመድን ነው የሚሉ በጣም ብዙ በተለይ ሴት ልጅ መብት አቀንቃኝ ሰዎች ብዙዎች አሉ። እኔ ራሴንም ባይዘው የሴት ልጅ መብት አቀንቃኝ አድርጌ ነው የምቆጥረው። ምንም አታስቡ፣ በምክንያት ነው ያንን የማደርገው። ግን ያው የአቀንቃኝነት ደረጃ አለ፣ ብዙ እንትኖች አሉት እና አንዳንዱ በቃ ልክ ስልጣን መያዝ አለባት ለምን አትይዝም ብሎ ኃይለኛ ሙግት ውስጥ ይገባል። እና እንደው ለእንዲህ አይነት ሙግቶች አንቺ ምን አይነት አስተያየት አለሽ? ከራስሽ ተነስተሽ ከራስሽም ብቻ አይደለም ከምታውቂያቸው በዙሪያሽ ካሉ ሰዎችም ጭምር የምታካፊ ነገር ካለ ብንሰማው ደስ ይለናል። ስልጣን መያዝ አለባቸው የሚል በራሱ አካሄዱ ጤነኛ ነው ብዬ አላምንም። ስለ ጤነኝነት እያወራን ነው። በኋላ ጊዜ ካለን ጤነኝነት የምትለዋንም ሀሳብ አውርተናት እናልፋለን። በአጠቃላይ የሴቶች ድርሻ ምንድን ነው፣ ጤነኝነት ምንድን ነው ልናወራው እንችላለን። ግን ግዴታ ነው ብዬ አላምንም። ለምንድን ነው መሰለህ ማላምነው? የመጀመሪያው ነገር ቤት መምራት እንደ ቀላል ነገር የምናስበው ሰዎች አለን አንዳንድ ጊዜ። ትክክል አይደለም። ቤት መምራት በጣም ከባድ ኃላፊነት ነው። ቤት ውስጥ ስለኖርን ቤቱ በራሱ ራን እያደረገ ስላለ እየመራ ነው ማለት አይደለም። ተረድተኸኝ? ቤት ውስጥ የራሱ የሆነ የተለያዩ ሰዎች አሉ። እነሱ ሰዎች ባል፣ ልጆች፣ ቤት ውስጥ ያሉ ሌሎች አጋዦች ሊሆኑ ይችላሉ፣ ወላጆች ሊሆኑ ይችላሉ፣ የተለያዩ ማህበረሰብ ክፍሎች ሊሆኑ ይችላሉ። እነሱም ሚዛኑን በጠበቀ መንገድ እያንዳንዱ ጤነኝነቱን አስጠብቀን መቀጠል መቻል ነው መምራት፣ ቤትን መምራት ማለት እንጂ ቤቱ ስለኖርኩ አይደለም። ፊዚካሊ እኔ ሮን የመባለ ሴትዮ ቤት ውስጥ አለ ማለት ቤቱን እየመራሁት ነው ማለት ላይሆን ይችላል። ያንን ማድረግ ያልቻልኩ ተቋምን እመራለሁ የሚለው ደግሞ ሊከብድ ይችላል። ስለዚህ መሰረታችንን ይዘን ከዛ እንመጣለን። ለምንድን ነው ይሄን የምል መሰለህ? እኔም ማምነው ፕራይመሪ ሮላችን እንደ ሴት ሆም ሜከር የሚለው እንግሊዝኛ ቋንቋ አማርኛውን ካወቅ ቤት መስራት፣ በቃ ቤት ማሞቅ፣ መገንባት በጣም ጥሩ ቃል። ቤትን መገንባት የሚለው ፕራይመሪ ሮላችን እንደሆነ አምናለሁ። ቤትን መገንባት፣ ቤት ደግሞ ሲገነባ ማህበረሰብ ነው የተገነባው። ስለዚህ ያንን ሮል በደንብ መጫወት ካልቻለን ወጣ ብለን ደግሞ ስራ መስራ ብለን ስንል ባላንስ እናደርጋለን ያላ። ስለዚህ ሁለቱንም ማድረግ እንችላለን። ሁለቱን ለማድረግ ግን መጀመሪያ ሮላችንን ዲፋይን አድርገን በአግባቡ ማስቀመጣለን። በጣም ኢንተረስቲንግ ሀሳብ ነው። እንግዲህ ብዙ ጊዜ አሁን ይሄ ጉዳይ ሲነሳ አንዱ ትልቁ ነገር ተያይዞ የሚነሳው ይሄ ደብል ስታንዳርድ ልክ ነው ወይ? ያ ማለት ምንድን ነው? ሴት ልጅ በደንብ ቤት ላይ ኃላፊነቷን መወጣት አለባት ተብሎ ይታመናል። ተፈጥሮም ደግሞ የሚሰጣት ተፈጥሯዊ ኃላፊነቶች አሉ። ከዛ ደግሞ እንደገና ደጅም ደግሞ ብቁ እንድትሆን ይጠበቃል። ታዲያ ሁለቱም ደብል ስታንዳርድ ልንለው አንችልም ወይ? አሁን ይሄንን እንደው ወንድ ልጅ ይሄ አድቫንቴጅ አለው ወይ ብለሽ ብትጠይቂኝ አድቫንቴጅ ሳይሆን ይሄ ጫና አለው ብለሽ ብትጠይቂኝ ቀለል ይላል። ጫና የለውም ብዬ አልከራከርም። ምክንያቱም ወንድሞች እያያችሁኝ እንደምትሆኑ ገምታለሁ። እና ያንን ደብል ስታንዳርድ በተለይ ይሄ በስነ ልቦና፣ በአካላዊ፣ በአጠቃላይ ይሄ ደህንነት ዌልነስ ከምንለው ሀሳብ ጋር እያይዘን እንዴት ባላንስ አድርገን መቆየት እንችላለን? ወይም በጣም በቃ እዚህም እየተጠበቅን ቤት ውስጥ በቃ ልጆች ቴክ ኬር ማድረግ አለብን እያልሽ በዛ ደግሞ ቢሮ ላይ ከወንድ እኩል ደግሞ ጠንካራ ሆነሽ ችለሽ መታየት ትፈልጊያለሽ። የተዘጋጀውም ግራውንድ ደግሞ ያንን ነው የሚጠብቀው። ደብል ስታንዳርድ የለውም ወይ? ጫና የለውም ወይ? ኢሞሽናሊ ምናምን እንዴት ነው የምታልፊው? እስቲ አንቺንም ልምድ አያይዘሽ ብታነሽልኝ ደስ ይለኛል። ስለ ጫና ከማለት በፊት መጀመሪያ መስማማት ያለብን ለራሴ የምነግረው ነው የምነግረው። ለእኔ እንደ ጫና ወይም ደግሞ ሶሳይቲ የጫነብኝ ነገር ብዬ አልወስደው። ለእኔ እኔ እንደ ኦፖርቹኒቲ ወስደዋል። እነዚህን ሁሉ ሮሎች መወጣት መቻሌ
እና ደግሞ ከቻልኩኝ ሰክሰስፉል ወይም ደግሞ ጥሩ በሚባል ደረጃ መውጣት መቻሌ ለእኔ ኦፖርቹኒቲ ብዬ ነው የምወስደው። እና ግን ጫና የለውም ማለት አይደለም፣ በጣም ብዙ ጫና አለው። ለዛ ነው መጀመሪያ ስጀምር ፕራይመሪ ሮሌ ምንድን ነው ብዬ አይደንቲፋይ አድርጌ ነው የተነሳሁት። የመጀመሪያው ሮሌ ምንድን ነው? እንደ ሴት ቅድም ያልከው ነው፣ ኔቸርም ያስገድድሃል። በጣም ቀላል ኤግዛምፕል ለመንገር፣ ቤት ውስጥ ልጆች ቢታመሙ የመጀመሪያ ኬርቴከር እንደው ዲፎልት ነው ማን ነው? እናት ናት። ምንም ጥያቄ የለውም። አዎ ይሄንን አተከፋፍ ኮታ አይደለም። አንተ ዛሬ ይሄን አድርግ ግን ዛሬ እናድርገው ምን እንባባለን? ኢንስቲንክት ነው የመጀመሪያ የምትቀርበው ማለት ነው። ብሬድ ዊነር ወይም የምንለው ደግሞ ይሄ አማርኛው ምንድን ነው? ሰርቶ አዳሪ ወይም ቤቱን ኤግዛክት አስተዳዳሪ የምንለው ደግሞ ማን ነው? አባት ነው። ይሄ ናቹራሊ ወይ እንግዲህ አናውቅም ባህላችን ያመጣው ምናምን፣ ግን አሁን ያለንበት ሲቹዌሽን ነው፣ ናቹራል ነው፣ ኮምፈርተብል ነው። ነገር ግን አሁን ካለንበትም ነባራዊ ሁኔታ ሴት መስራት አለብን። ሳንሰራ መኖር አንችልም። ተምረናል። አእምሯችን ብዙ ያስባል። ብዙ ነገሮች መስራት እናስባለን። መለወጥ እንደምንችል እናውቃለን። አለመስራታችን ኢኮኖሚካልም አለመስራት አይቻልም እንደምታውቀው ማለት ነው። ከባድ ጊዜ ነው። ነገር ግን ስቲል አሁንም ፕራይመሪ እና ሰከንደሪ ሮል የሚባል እንዳለማ አልናለን። ስለዚህ መጀመሪያ የምሮጠው ፕራይመሪውን ለማሟላት ነው መጀመሪያ ለኔ። ስለዚህ ፕራይመሪውን የመጀመሪያ ቦታዬ ብዬ የማስበውን ትዳሬ ላይ ቤቴ ላይ በደንብ መኖሬን ካረጋገጥኩኝ ኦኬ ስራ መስራት እችላለሁ ማለት። ስራን ስሰራ ደግሞ እነሱን በማይጎዳ መንገድ መሆኑ ማረጋገጥ አለብኝ። ይሄ በደንብ ምንም ጥያቄ በሌለው ጫራል ምንም ጥያቄ በሌለው በኋላ ሜቢ ስናወራ ስለ ሰፖርት እኔ እንዴት ሰፖርት ማድረግ ፈልጋለሁ እንመጣበታለን። ግን መጀመሪያ የሚጀምረው እኔ ራሴን ከማወቅ ራሴን ማወቅ መጀመሪያ ቦታ የትኛው ነው? ለምን ፕራዮሪቲ መስጠት አለብኝ? ጫና ከማን ነው? ማን ነው ጫና እኔ ላይ ያጫላል? ወይስ እኔ ፈልጌው ነው ወይ ያመጣው? እኔ መስራት ናቹራሊ መስራት ፈልጋለሁ። ቅድም ስለ ስራ ምንድነው ወደ ሊደርሺፕ ሞቲቬሽን ሽያክ እያወራን ስለነበረ ትልቁ ኢነርጂ የሚሰጠኝ ለእኔ ስራ ነው። ነገ ተነስቼ ምን እንደምሰራ ካወቅኩኝ ሌትስ ሴ እሁድ ነው፣ እሁድ ላይ ሆኜ ሰኞ እነዚህን ስራዎች ነው የምሰራው ብዬ ካሰብኩኝ ማመን የሚያቅት ሰኞ በጠዋት ያለኝን ኢነርጂ ሰኞ አይመስልም ለእኔ። ሰዎች አርብ ነው መሰለኝ አርብን በጣም ሰኞ አርብ ሌትሳ ሃፒ ፍራይዴ ምንም ጥያቄ የለው። እኔ ብትጠይቅኝ እንደዛ አርብን እወዳለሁ የበለጠ በጣም ብዙ ሰው ለእኔ ኢነርጂ ያለኝ ሰኞ ነው። እና ሰኞ ምን ሆንሽ የሰኞ ፊት የለሽም ይባላል። እኔም ዊትነስ ያደረኩት አብረን ስንሰራ እንደዛ ነው። እና ምንድነው የሌላ ነገር ሰኞ ላይ እንደሚፈጠር ስራ አለኝ ከምሰራው ስራ አለኝ። ይሄ ምን ግዴታ ቢሮ ገብቼ አይደለም። ጠዋት ተነስቼ ቅዳሜ ጠዋት ልብስ እንደማጥብ ካሰብኩ ልብስ አረጥባለሁ ካልኩኝ በሌሊት ነው የምነሳው። ዛሬ በቃ ለልጆች የምሰራው ምግብ ይሄን ነው ብዬ ካሰብኩኝ በሌሊት ኢነርጂን ማመን የሚያቅት ቤቱን እንዴት አድርጌ እንደማጸዳው ብዬ ካሰብኩኝ ያለኝ ኢነርጂ የተለቀ። ስለዚህ ለኔ ኢነርጂ የሚሰጠኝ ጫና እንደሆነ ስለማላስበው ነው ብዬ አስባለሁ። የተጫነ ነገር አይደለም። የፖይንት ኦፍ ቪው ወይም የአመለካከት ጉዳይ ነው። አንዳንድ ሰው ሲደራረብበት እንደ ጫና ያየዋል። ዶክተር ሜሮን ደግሞ እንደ ኦፖርቹኒቲ ታየዋለች ነው። ይህንን በደንብ አፕሪሼት እናደርጋለን። እንግዲህ ከዚሁ ጋር እያይዘን እንድናነሳ የምፈልገው በጣም ብዙ ሴቶች አሁን ባለንበት ዘመን ላይ ሴትን ብቻ ሳይሆን ወንዶች መሪነትን ወይም ኃላፊነትን ሲያስቡ ቤት ውስጥ ብዙ ነገር መስራት እንደሌለባቸው የሚያስቡ በጣም ቁጥራቸው ቀላል ያልሆነ 1000 2000 ብዬ ማልነግርሽ ብዙ ሴቶች እየተፈጠሩ ምናልባት ወደፊት ደግሞ የኛ ልጆች ምን እንደሚሆነው እሱ ይወቀው። ግን እንደዚህ አይነት አስተሳሰቦችም ስለሚኖሩ እዛ ላይ እንደው ምናልባት ማንሳት ፈልጋለሁ እና እኔን ሞቲቬት የሚያደርገኝ ፋክተር ለእነሱም ይጠቅማል ብትይ ነገር ካለ ብታነሺ ደስ ይለኛል። ያ ቤትን በተመለከተ ቅድም ስላልኩት መጨመር ሊሆን ይችላል። መጀመሪያ እኔ የምፈለገው ቤቴ ውስጥ እንደሆነ ማመን አለብኝ። አንዳንዴ እንዳነሳሳት እዚህ ጋር ክላሪፊኬሽን መስጠት ካለብኝ ቤት የተለያዩ ሰዎች አሉት። የመጀመሪያው ቤትን ቤት ያደረገው
ትዳር ስትመሰረት ባለቤት አይደለም ከልጆች በፊት። ስለዚህ የመጀመሪያ አቴንሽን ፕራዮሪቲ እኔ ብጠይቀኝ ለባለቤቴ ነው። ስለዚህ ባለቤቴ የሚፈልገውን ነገር እሱ መስማት፣ እሱ ማዳመጥ፣ እሱን ኒድ አብሮ ከእሱ ጋር መኖር እና እሱ ኤግዚስት እንደሚያደርገው እኮ ለእሱ ደግሞ የሚመጥን ህይወት መኖር ይገባኛል ብዬ አምናለሁ። እንደዛም ለማለት ሞክራለሁ። ሲቀጥል ልጆች አሉ። አንዳንድ ጊዜ እናት ስትሆን ሁለቱ ትንሽ ለርድ ይሆናል። አብረህ ትጨምቃቸዋለህ። ጥሩ ናት ስሙ ጥሩ ሚስት እንደሆኑ የምናስብ ሰዎች አለን፣ ብዙዎች አለ። ትክክል ነው አይደለም፣ እሱ ዲቤተብል ቢሆንም ግን ትንሽ ሴፕሬት ማድረግም ሊጠበቅብን ይችላል። ባል የሚፈልገው የራሱ እንደ ልጅ ባልና አናጫውትም። እንደ ልጆቻችን ጋር አባላችን ጋር እንደምናወራው ለልጆቻችን እናወራው። ስለዚህ ለልጆች የምንሰጣት ትንሽ ራሱን ይቻላል። ግን ማመን ያለብን እኔ ለባለቤቴ ያስፈልጋል፣ ለቤቴ ያስፈልጋል፣ ለልጆች ያስፈልጋለሁ ማለት ደግሞ ምን ማለት መሰለ መኖሬ እዛ ቤት ውስጥ ኖሬ እኔ ፍሌቨር ያለበት ነገር ያስፈልጋል ብዬ ያምናለሁ። እና ስለዚህ የሆነ ነገር መስራቴ አይደለም ያስፈልግ ውስጥ ቴክኒካሊ የሆነ ላልሰራ እኮ እችላለሁ። አንዳንዴም አጋዦች ሲኖሩ እኮ ብዙ አጋዦች ሲኖሩ አንዳንዴ ቁጭ ብለን አብረን ሊሆን ይችላል ቁጭ ብለን ቡና እየጠጣን ምግብ እየበላን የምታወራው የምትጫወቷል። ግን ያንተ መገኘት ያንተ ፕሬዘንስ በራሱ ለትዳር አጋር ለልጆች የሚሰጠው ፍሌቨር አለ። ብሩኬ ነገር አንተ እዚህ ባትኖር ከአንተ ጋር እንዲያደረግ ነው ሜሞሪ ነው የሚቀርልህ እንጂ የሰራሁት ምግብ ላይሆን ይችላል የሚቀርልህ። የሰራሁት ያነጠፍኩት አልጋ ምንም የሚሰራው ስራ የለም። ስለዚህ ከምንሰራው ይሄ ነው ዲዩቲ ከምንለው መኖራችንን ይፈልጉታል እነዛ ሰዎች። ስለዚህ ያንን ደግሞ መስጠት መቻል አለብን ያምናለሁ። ስለዚህ ስራ የሚለው ስራ ልሰራ ነው ቤት ያለሁት እያደረኩ ነው የሚለውን ባናስበው እኔ እፈለጋለሁ የሚለው እናስብ የተሻለ እኛም ደስተኞች ሆናለን፣ እነሱም ደስተኞች ሆናሉ። በጣም ኢንተረስቲንግ። እኔ ራሴ ቁጭ ብዬ እንደው ማስታወሻ በእርግጥ እየቀረጽኩት ስለሆነ ማስታወሻ አጠናዋለሁ፣ ግን በጣም እየተጠቀምኩበት። ምክንያቱም አንዳንዴ ስለ አሁን የምናወራው ምንም እንኳን ስለ ሴት ልጅ መሪነትና አጠቃላይ ደህንነቷን ከጤናዋም ጋር ባላንስ አድርጋ ስለሚሄድ ቢሆንም ወንድ ልጅም ይህን ሲያዳምጥ ብዙ የሚጠቀምበት ነገር አለ ብዬ አምናለሁ። አሁን ከሰማሁት ነገር ብዙ ነገር እየወሰደ በተለይ ስታነሺ ልጆችን ቴክ ኬር ማድረግ መንከባከብ፣ ባለቤትን መንከባከብ ለይቶ ማየት ያስፈልጋል። ልጆችን በጣም የተንከባከበች እናት ሁሉ ጥሩ ሚስት ናት ማለት ላይሆን ይችላል የሚል በጣም ኢንተረስቲንግ እንትን አንስቻለሁ እና አንስተሽልናል። እዛ ላይ እንደው ቆም ብዬ አንድ ዋዛ እንዲሁ እንትኑንም ጨዋታውን እንትን ለማድረግ ላይ እንደምትቆም ገምቼ ነበር። ግድ ነው። ምን አስቤ ነው ባሎች ያደጉ ልጆች ናቸው ይባላል። በዚህ አባባል ምን ያህል ተስማሚያለሽ? እንደዛ በጣም ወንዶች አስቸጋሪዎች ነን እንደሚባለው ስም እንደወጣልን ወይስ እኛ ደግሞ ሴቶች በጣም ይነተርኩናል ይጨቀጭቁናል እንደምንለው ነው? እስቲ እሱ ላይ ዝም ብለሽ የተወሰነ ነገር ወይ ይሄንን ለኮሜንት ለማድረግ በጣም ከባድ ነው እውነት ለመናገር። እኔ ከምን አንጻር አየዋለሁ መሰለኝ በጣም ከመደገፍ ነው የማየው እውነት ለመናገር። አንዳንድ ጊዜ የምትወደውን ሰው በጣም የምታምነውን ሰው አለ ብለህ የምታስበውን ሰው ትደገፋለህ፣ ልጅ ትሆኝበታለሽ። ማለት እኔ ከፍቅር አየዋለሁ በጣም ያንን ሰው በእርግጥ ማስቸገር ትክክል ላይሆን ይችላል። ራስን ቴኬር ማለት ጥሩ ነገር ነው ይችላል፣ ምንም ጥያቄ የለውም። ግን አለ ያ ሰውዬ ብለህ ማመን በራሱ ምን አይነት መደራደር ይፈጥራል ብዬ አምናለሁ። እና ባሎች ያንን ኮንፈርት ያገኛሉ። ብዙ ጊዜ ደግሞ ናቹራል የኛ ማድረግ መስጠት መሆን የመሳሰሉት ነገሮች ይቀርበናል። ቴኬር ማለት በአጠቃላይ በቃ ልጅም ሆነ ባልም ሆነ ማንም ሆነ የመጀመሪያ እንግዳ ሲመጣ የምትነሳው የሆነ ነገር ላድርግ ብላ ሴት ናት አይደል? እውነትም። በተመሳሳይ ለባልም እንደዛ አይነት ኢንስቲንክት ስላለ ባልም እዛ ላይ መደገፍ ሲያለ ብዬ አምናለሁ እንጂ የልጅነት በጣም ጥሩ አድርገሽ ገልጸሽዋል። አሁን ብዙዎቻችን እንደው ላቅልለውና በጣም እናታችንን በጣም እናምናለን ወይም አባታችን እንደ ቅርበታችን። ታዲያ እነዛ ሰዎች ላይ የመጨረሻው አድገን እኮ ትልቅ ልጆች ሆነን የራሳችን ልጆች ሁሉ ፈጥረን አንዳንዴ እናታችን ታፋ ላይ
ጎንበስ ብለን ተኝተን ጭንቅላታችንን መዳበስ ሁሉ ፈልጋለን። አሁን ይሄንን እንትን ሳነሳ የራሴን ፒክቸር እያደረኩ ነው። እኔ ከእናቴ ጋር ስሆን እንዴት ምን ያህል እንዲህ የምታየው ቆሞ የሚሄደው ትልቁ ረጅሙ ብሩክ እሷ ጋር ሲሆን በጣም ትንሽዬ ሕፃን ልጅ የሚሆንበትም አጋጣሚ አለ እና በጣም ከመተማመንና ከመውደድ የሚመነጭ ነው የሚለው በጣም ጥሩ ሀሳብ ነው ሜሪ ያነሳሽልን። እንግዲህ ቀጥለን ወደ ስራ ቦታ ደግሞ ልወስድሽ። እንግዲህ ስራ ቦታ ላይ ስትሰሪ መሪ ሆነሽ ስትሰሪ በተለያየ ኃላፊነት የሚኖረውም አይኖረውም ባስተዳደርሽባቸው ቦታዎች ላይ ወይም አጋጣሚዎች ላይ እንደው ያለሽን ኤክስፔሪየንስ ብታነሽልን ደስ ይለኛል። በተለይ ቤት ውስጥ ያለሽ በጣም ይሄ ስሞል ሃቢት የምንላቸው ጥቃቅን ልምምዶች ቅድም አሁን ስታነሽ ነበር፣ ዳርዳሩን ነካክተሽዋል። በጠዋት መነሳት ምናምን ስትይ ነበር። እንዲህ አይነት ቤት ውስጥ የለመድሻቸው ለአንቺ ግን በቃ በጎ ልማድ የሆኑ ነገሮች ስራስ ላይ አይንጸባረቁም። አንዳንድ ጊዜ ሴት ልጅ መሪ ስትሆን ቤት ላይ በጣም ብቁ ያደረጓት ነገሮች ባይዞ ስትራቴጂዎች ስራ ቦታ ብትጠቀማቸው ያዋጧታል ብዬ አምናለሁ። እና እንደዚህ አይነት ነገሮች ታዝበሻል? የቤት ውስጥ ብቻ አይሆኑ ብዙ ጊዜ ለምምዶች ወደ ስራ ሪፍሌክትድ ይሆናል። አሁንም ጥያቄ የለው። ለምሳሌ ቅድም እንዳነሳው ጠዋት መነሳት ስራ እንዳለብኝ ስለማስብ ስራ እንዳለ የምሰራው ነገር እንዳለ ስለማስብ ቀድሜ ቀኑ ብዙ የሚባል ነገር ቀኑ አጀንዳ ከመስጠቱ በፊት እናንተ ለቀኑ አጀንዳ አዘጋጁ የሚባለው ነገር በጣም ትክክል ነው። እውነት ነው። ስለዚህ ቤሲጋኒው ሰምቼው አላውቅም። እኔ የፈጠርኩት አልመሰለኝ። እኔ እንግዲህ ከአንቺ እየሰማሁ ነው። ቀድሞ የፈጠረ ሰው ካለ ክሬዲት ትወስዳላችሁ፣ አለዛ ለዶክተር ሜሮን ብዬ ኮት አድርጌ ነው የምጠቀመው። ቀኑ አጀንዳ ከመስጠቱ በፊት ለአንተ አንተ ቀድመህ ቀኑ አጀንዳ ስጥ የሚባል አባባል አንብቤያለሁ ይመስለኛል። እና ደግሞ እውነት ነው። ስለዚህ ጠዋት መነሳት እኔ በተለምዶ 10 ሰዓት አካባቢ እነቃለሁ። የራሴን የግሌን ጊዜ ወስጄ ለልጆች ምሳቃ ሰሬ ምናምን የምንወጣው ከቤት ውስጥ ማለት ነው። ቢሮ ስደርስ 1 ሰዓት እና ሩብ ጉዳይ አካባቢ ይደርሳል። እስከ 2 ተኩል ድረስ እኔን የማስተካከል ቀኔን ፕላን የማድረግ የመጽሐፍ እያንዳንዱን ነገር የማስተካከል ጊዜ ይሰጠኝ። ስለዚህ 2 ተኩል ላይ አጀንዳዎች ሲመጡ ኦልሬዲ አብዛኛውን አጀንዳዎችን የሴት ስላደረግኩኝ ብዙ ከመስመር አልወጣም። ይሄ በጣም ትልቅ ነገር ነው። ሁለተኛ ነገር ቤት ውስጥ ፕራዮሪቲ መስጠት። እኔ በባህሪ ከበድ ያለውን ሰርቼ ወደ ቀላሉ መሄድ እንትን እላለሁ። ትመርጫለሽ? ቤት ውስጥ እንደዛም ስለማደርግ ስራ ቦታም ተመሳሳይ ሀቢትን ይጠቀማል። ይሄ ደግሞ ምንድነው ቀኑ የመሸ በሄደ ቁጥር ስራ ቦታ በሄደ ቁጥር ከባድ ስራ እዛ ሰራ ፕሮዳክቲቭ አቶ። ስለዚህ ቀለል ያለው ወደ መጨረሻ አድርገን ቶሎ ሰርተን ለመውጣት። ቤት ደግሞ ስራ ይዤ ላለመሄድ በጣም ጥርጣለሁ። ቤት ውስጥ ስራ ይዤ ላለመሄድ የኛ ስራ ታውቀዋለህ፣ አብረን ስለምንሰራ የነበረው ሁሌ ስራ ሳትይዝ መሄድ ላትችል ትችል። ሁሉ ጊዜ ግን ሀቢት አይደለም፣ ሀቢት ማድረግ የለም። ስራ መሰራት ካለበት በአግባቡ መታቀድ አለበት ብዬ አምናለሁ። ስራን ካላቀድከው ሊሰራም ይገባዋል ወይ ብለህ መጠየቅ አለብህ። ስለዚህ እቅዶች አዘጋጅ፣ በዛ ደግሞ ራስህን መምራት ይጠበቅብሃል። አንዳንድ ጊዜ ድንገተኛ የሚመጡ ነገሮች ገባ ብለው ወጣ እንዲሉ ደግሞ መፍቀዳል አይቀርም። ላይፍም እንደዛ ነው። የፈለገ አጀንዳን ብታዘጋጅ አይቀርም። የተወሰነች ቀጭን መንገድ ድንገት ለሚመጡ ነገሮች መጠቀም ተገቢ ነው የሚሆነው የሚለውን በደንብ እንይዘዋል። በጣም አመሰግናለሁ። አይ ቲንክ በጣም ጥሩ ነገሮች እያወራ እንዳለ እኔ ውስጤ እየነገረኝ ብዙ ሰውም እንደሚጠቀምበት ተስፋ አደርጋለሁ። ጤነኛ ፖድካስትን ሰብስክራይብ አድርገሻል? እሺ፣ በዚሁ መልእክቴን ላስተላልፍ። ጤነኞች እንግዲህ ጤነኞች ብዬ ነው መጠራችሁ ከዚህ በኋላ። ሰብስክራይብ በማድረጋችሁ የእኛን ውይይት በማገዛችሁ በጣም ብዙ ሰው እንዲማር እንደምትረዱ ማስታወስ እፈልጋለሁ። ስለዚህ ቻነላችን ጋር ገብታችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንዲሁም ሀሳባችሁን በምናነሳው ጉዳይ ላይ በደንብ በማንሳት በማንሸራሸር እንድታግዙን አደራ ማለት እፈልጋለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉልን። አብራችሁን ቤተሰብ ሆነን እንቀጥል ማለት እፈልጋለሁ። ዶክተር ሜሮን ወደ አንቺ ልመለስ። እንግዲህ ስለ ሴት ልጅ መሪነትና ስለ ስራ ስናስብ በጣም ብዙ የስሜት ውጣ ውረዶች ይገጥማል። አንዳንድ ጊዜ እንደው
ምናምን ያስባለሽ አጋጣሚዎች አለ ይሄን ምን ያውን እንኳን የሴት ልጅ ሁለቱ ኃላፊነት ተሸክሜ አይደለም አሁን ባለውበት እንኳን ምናምን የምልበት እንትን ይባቸው የስሜቱ ጣውረዶች ኢሞሽናሊ በደንብ የፈተኑሽ ጊዜያት አልነበሩ በተለይ ሁለቱን ኃላፊነቶች ለማስኬድ በመታረቂው ጉዞ እዛ ላይ ምን የምታጋሪኝ ነገር ነው እንደው ካልከልምድሽ ብዙ ይኖራሉ እንደዚህ በተለይ መጀመሪያ አካባቢ አሁን ያለውበትን ሊደርሺፕ ፖዚሽን ልክ እንደወሰድኩኝ አይ ቲንክ ኦቨርዌልምድ የሆነ መጨነቅ ነገር በጣም ነበር ከዛ ውስጥ ግን እንዴት ትወጣለህ ብዬ ሳስብ ሰፖርት ሲስተሞች በጣም ጥሩ ነበሩ በዛን ጊዜ ነበሩ አሁንም ያሉትና ከዛ እጅግ በኤክስቴንድድ ጊዜ አልነበረ ቢያንስ ያንን ጊዜ እንዳልፍ ወዲያውኑ በቀጣገሬ ከንዶት ይሄንን አልፈሽ ከዛ ኔክስት የሚቀጥለው ፌዝ ላይ ተረጋግተህ ነው ነገሮችን የምታያቸው በሰከነ መንገድ ነው ምክንያቱም የሆነ ነገር ኤክስፒሪየንስ አድርገህ አልፈሃል ያ ነገር ያኔ ያለፈ ብቻ አይደለም አሁን የሚመጣ ሌላ ሊደርሺፕ ፖዚሽን ቢኖረኝ ይመጣል ብዬ አስባለሁ ከአብሮ ካለው ትልቅ ሪስፖንሲቢሊቲ ጋር የሚመጡ የመደንገጥ መጨነቅ ምን ይሆን ፌል ባደርግ የመሳሰሉት ነገሮች እንዳልከው ሴት ላይ ብቻ ወንድም ላይ አዲስ ከመሆን ጋር በተያያዘ አንዳንድ ጊዜ ደግሞ ልክ ትልልቅ ዲሲዥኖች ሲኖሩ በስራ ላይ ትልቅ ስራዎች ሲኖሩ ይችላል ሌትስ ሴ ልጆችን ሊታመሙ ይችላል እነሱን ይዘህ ሆስፒታል መሄድ ሊጠበቅብህ ይችላል የመሳሰሉት ነገሮች አንዳንዴ የስራ ባልደረቦችን ወይም አለቆችን ሊረዱ ማይችሏቸው ሲቹዌሽኖች ሊያጋጥሙ ይችላሉ ሁሌ ማታወሪያቸው በየቀኑ ልጅ ታመመም ላትይ ትችላለህ ኤግዛክትሊ እነዚህ ነገሮች ብዙ ጊዜ ዝም ብለህ እንድታልፋቸው ግን ከሱ ደግሞ አንተ የራስ የሆነ ጥንካሬ ይዘህበት ወጣ ካለማውራት በደንብ እየገነባሽ የሚሄድ አጋጣሚዎች ናቸው አይ ቲንክ በጣም ኢንተረስቲንግ ነገር ነው ያነሳሽው ስለ መሪነትም ስታነሺ ብዙ ጊዜ አዲስ ስራን አዲስ ቦታን ሲሰጥ ኃላፊነት ሲሰጥሽ ብዙ ሰው የሚገጥመው የስነ ልቦና ጫና አለ ስለሱ በደንብ ጤነኞች አንድ ክፍል የምናዘጋጅ ይሆናል ግን ኢምፖስተር ሲንድሮም የሚባል አንድ ፕሮብለም አለ ብዙ ሰው ኃላፊነት ቦታ ሲታጭ ይሄ ነገር እውነት ለኔ ነው ያ ውስጡ የሆነች የምትኮረኩረው ነገር አለ ይሄ ነገር እንደው ችለዋለሁ እሸከመዋለሁ ከዛ ደግሞ ሴት ስትሆኝና እናት ስትሆኝ ቤት ደግሞ ብዙ ኃላፊነት አለ ይሄ ነገር እንዴት ነው ምናምን ማጥ ውስጥ እየገባው ነው እንዴ ምናምን ብለሽ እንድታስብ የሚያስጨንቁ ነገሮች ይኖራሉ ብዬ አስባለሁ ለዛም ነው እነዚህን ጥያቄዎች በመሃል ያነሳውልሽ እንግዲህ በመሃል የሰብስክራይብ ብሬካችን ላይ ደርሰናል ብሬክ አድርገን ተመልሰን እንገናኛለን አሁንም ጤነኞች አብራችሁን ቆዩ በመሃል ደግሞ ሰብስክራይብ እያደረጋችሁ እንድትጠብቁን አደራ ማለት እንፈልጋለን ጤነኛ ፖድካስት እሺ ጤነኞች ከረፍታችን ተመልሰናል ርዕሳችንን ለማስታወስ ዛሬ ስለ ሴት ልጅ መሪነት ኃላፊነትና ቤት ውስጥ ያላትን ሚና ባላንስ አድርጎ ወይ ሚዛኑን ጠብቆ ስለመኖር ስለመቆየት እየተወያየን በጣም ጥሩ እንግዳ ይዤላችሁ ቀርብ ያለው አሁን ድንገት ከፍታችሁ ለምትመለከቱ እንግዳዬ ዶክተር ሜሮን ያዕቆብ ናት በጣም ብዙ በዚህ ጉዳይ አስተማሪ የሆኑ ተሞክሮች አሏት እንግዳዬ ናት ዶክተር ሜሮን በድጋሚ አብረሽኝ ስላለሽ በጣም አመሰግናለሁ ደስ ብሎኛል እንግዲህ ውይይታችንን እንቀጥልና ስለ መሪነትና የሥራ ቦታ የቤት ኃላፊነት ሁለቱን ማመጣጠን ላይ ያወራን ቆይተናል ቅድም ዳርዳሩን የነካ ነው የሰፖርት ሲስተም ወይ ደግሞ ሁለቱን ኃላፊነት ዱዋል አይደንቲቲ ወይም ሁለት ማንነትን ይዞ ሴት ልጅ እንድትበቃ የበለጠ አሁን ካለችበት እንድታድርግ እንድትሻሻል የሚያደርጋት ከኋላ የሚያግዛት ነገር ነው ተብሎ ይታመናል ግዛት ነገር ነው ተብሎ ይታመናል በዚህ በደንብ ነው የማምናት ታዲያ ላንቺ ሰፖርት ሲስተምሽ ምንድነው እንደዚህ በጣም በቃ ስራ ቦታ ስትገቢ ሰኞ የሰኞ ፊት አሁን የኔ የሰኞ ፊት እና ያንቺ የተለያየ እውነት ነው የኔ የሰኞ ፊት ታስታውሻለሽ አብረን ስንሰራ የኔ የሰኞ ፊት ትንሽ
ረዘምም ይላል ባይዘው ወደ ታች ረዘምም ይላል። አሁንም ረጅም ነው ትንሽ ደግሞ የባሰ ረዘም ይላልና ያንቺ የሰኞ ፊት ግን በጣም በቃ ክፍሉን ሁሉ ፈካ የሚያደርግ እንደነበር አስታውሳለሁ። ቅድምም ነካክተሽዋል። ያንን ሁሉ እንድታደርጊ ሰፖርት ሲስተምሽ ከኋላሽ የሚያግዝሽ ቤትሽ ያለው ሰላም ሁሉ ነገር መሰረታዊ ነው ብዬ አምናለሁ። እስቲ ስለሱ የተወሰነ ነገር በይ። ምን አይነት ሰፖርት ሲስተም አላት ዶክተር? እኔ በጣም እድለኛ ከሚባሉ ሰዎች መካከል ነኝ ብዬ አምናለሁ። ብዙ ሰፖርት ሲስተም ነው ያለኝ፣ በጣም ብዙ እና እንግዲህ እግዚአብሔር ረድቶኝ ቤቴ ውስጥ ባለቤቴ ከሳቴ ብርሃን ግርማ ይባላል። የመጀመሪያ ሰፖርተሬ አጋዤ እሱ ነው። እኔ እሱን ሰፖርት ከማደርገው ይልቅ እሱ ሰፖርት ያደርገኛል ብላ አንዳንድ ጊዜ እያጋነንኩ ላይሆን ይችላል። ለምንድን ነው ይሄን የምለው? ቤት ውስጥ ቅድም እንዳልኩ እኔ ፕራዮሪቲ በጣም ሴት አድርጌ ነው የሚምረውና ከእምነቴ ቀጥሎ የመጀመሪያው ፕራዮሪቲ እሱ ነው። እሱም ደግሞ ያንን ስለሚያውቅ ሌሎቹን የስራ ኃላፊነቶችን ሌሎቹን ሮሎችን እንድወጣ በጣም ሰፖርት ያደርገኝ። በተለይ ስራ ስራችን ታውቀዋለን። አብዛኛውን ጊዜ ከከተማ መውጣት ይጠይቃል። የተለያዩ አንዳንዴ አምሽቶ መስራት ይጠይቃል። ቤት ስራ ይዞ መምጣት ሊጠይቅ ይችላል። የመሳሰሉት ነገሮች እና ያንን አንደርስታንድ ከማድረግ ይጀምራል፣ ከመረዳት ይጀምራል። ድካምህን ከመረዳት ይጀምራል። ሲደክምህ እሱ የሚፈልጋቸውን ነገር ፖዝ አድርጎ እኔ የሚፈልጋቸውን ነገሮች ማድረግ ትልቅ ሰፖርት ነው ለእኔም። ከከተማ ስወጣ ይሄንን ልታቅ ትችላለህ። ከተማ ስወጣ ልጆቹን አብልቶ አጠጥቶ፣ ልጆቼ ከ8 ዓመት በታች ናቸው። ሁለቱም በጣም ሰው የሚፈልጉበት ጊዜ ለምታውቀውና ማብላት ማጠጣት፣ የሴቷ ጸጉር ማስያዝ ጭምር፣ ከዛ ትምህርት ቤት ማድረስ መመለስ፣ ምን አለፋ ከጠዋት እስከ ማታ ያለውን ነገር ሰርቶ እሱም በጣም ቶፕ ሌቭል ሊደርሺፕ ላይ ያለ ሰው፣ ይህን ስልህ ከኔ የተሻለ በሚባል ደረጃ ሊደር የሆነ ሰው ነው እና አመጣጡ ነው የሚኖር። ለዛም ደግሞ የማይከብደው ረድተኛል። ስለዚህ እሱ ስላለ አሁን ብዙ ስራዎችን ለመስራት አዳዲስ ኃላፊነቶችን ለመውሰድ ለእኔ አይከብድም። አንዱ ሰፖርት ሲስተም እሱ ነው። ሁለተኛ ሰፖርት ሲስተሞቼ ልጆቼ ናቸው። ከ8 ዓመት በታች ስለሆኑ ምን ይሰራሉ ልትለኝ ትችላለህ። ብዙ ነገር አንደርስታንድ ያደርጋሉ። ያው ግዴታ ትልልቅ ነገሮች ላያንቀሳቅሱ ይችላሉ። ቤት ውስጥ እንዲጠርጎ ምናምን ከስራ አንስቶ መስራት ላይሆን ይችላል። ቤት አለማቆሸሽ እኔ እንደማገዝ ያስፋል አይደው ለልጅ በደንብ ኤግዛክትሊ። ይህንን ደግሞ ቤት ቆሽሾ አጥርቶ የሚያቅሰው ያውቀዋል። ስለዚህ በቃ ለነሱ አለማቆሸሽ እኔ መርዳት ነው። ስለዚህ ምንድን ነው የሚሉት እንደውም ማሚ በቃ ይህንን እንደዚህ አስተካክዬ ከዛ በኋላ ቁጭ ብለን እንድናወራ ስለምንፈልግ በቃ ደብተራችንን ሰብስበን እንጠብቅሻለን ነው የሚባለው። ስለዚህ እኔ አንደርስታንድ እንዳረጉኝ ይገባኛል። የበሉበትን ሳህን አንስተው አስቀምጠው እየተነመከበ ልብሳቸውን ቀይረው አስቀምጠው እኔን ላይጠብቁ ይችላሉ፣ ባለቤቴን ላይጠብቁ ይችላሉ። ይሄ እኔ አንደርስታንድ ስለሚያደርጉኝ ነው። ስራ እንዳለኝ ራሱ ጉልበት ይሰጥሻል። ምንም ጥያቄ የለም። አንዳንዴ ምን ይሉኛል መሰለህ ስራ ታዝዤ ማታ ቤት ይዤ ስገባ ማሚ ዛሬ ሆምወርክ ካለሽ መሰለኝ እኛም ሆምወርካችን እንስራ፣ አንቺ ሆምወርክሽን ቶሎ ጨርሽና ቁጭ ብለን እንድናወራ ቁጭ ብለን እንድናወራ ሆምወርክሽን ቶሎ ጨርሽ ይባላል። ሆምወርክ ማለት እንግዲህ አለቃ የሰጠ ትዕዛዝ ምናምን አለ ማለት ለእነሱ ያው ኢኩቫለንት ነው እና ያንን እንደ ጫና አያዩትም። ይሄ ማሚ ስራ ይዛ መታለች ምናምን አይ ግን ቶሎ በቃ ሆምወርክን እንድትሰራ ጊዜ ልስጣት ይባላል ነው። ሌላው በሰፖርት ሲስተም ውስጥ በጣም በትልቁ ሚና የሚጫወቱት ወላጆች ናቸው። የኔም ወላጆች አሉ በህይወት፣ የባለቤቴም ወላጆች አሉ በህይወት። ይሄ እግዚአብሔር የሰጠ ስጦታ ነው ነው የምወስደው ለእኔ እና በተለይ ልጆች ከትምህርት ቤት መጥተው የሚውሉበት ቦታ ማግኘት፣ ተጠብቀው የምንፈልገውን የትምህርት አይነት ሞራል ቲቺንግ የመሳሰሉትን ነገሮች አግኝተው ልጆች ደግሞ ረጅም ጊዜ የእረፍት ጊዜ ሲኖራቸው ከተለያዩ በዓላት ጋር ተያይዞ የሚዘጉ ዝጎች አሉና በእነዛ ጊዜቶች ብዙ ጊዜ አያቶቻቸው ጋር ነው። ያ ለእኛ ትልቅ እረፍት ነው፣ ሰፖርት ሲስተም እና ይህንን ሳናመሰግን አናል ሁሉ ጊዜ ነው እናመሰግነው። ስለዚህ እነዚህ ሰፖርት ሲስተሞች ብያሉ ባለቤቴ፣ ልጆቼ የሚችሉትን አቅም ያክል ከዛ ደግሞ ወላጆቻችን የሚያሳዩት ሰፖርት
ለእኔ ስራዬን ፎከስ አድርጌ እንድሰራ ራሱን የቻለ ትልቅ በጣም ትልቅ ሚናቸው በጣም የሚገርም እንትን ነው። እንግዲህ ሁሉም እንደዚህ አይነት እድል እንዲገጥመው ደግሞ እንመኛለን። ሁሉም አራርነት ያለ ሴት በዚህ ደረጃ ሰፖርት ሲስተም ሲያገኝ የበለጠ ፍሎሪሽ ማለት እድል ይኖረዋል። አንቺም ደግሞ ከዚህም በላይ ብዙ ቦታዎች ላይ እንደማይሽ ምንም ጥርጥር የለኝም። ምናልባት እንደው እዚህ መሀል ላይ አንድ ስለ ባለቤትሽ ስታነሽልን በጣም ጥሩ ሰፖርት ሲስተም እንደነበር ቅድሚያ እንትንም አድርገሽ ስታነሽልኝ እዚህ ጋር እንደው የመጣልኝ ነገር ድሮ እንደሚባለው ማለት ነው ከእያንዳንዷ ጠንካራ መሪ ሴት ጀርባ ጥሩ ባል አለ ብለን መናገር እንችላለን። ይባላል ለዛ የሚባለውማ በዛ በኩል ነበረ። ከእያንዳንዱ ጠንካራ ወንድ ስኬታማ ወንድ ጀርባ ጥሩ አንድ ሴት አለች ይባል ነበር። አሁን ከእያንዳንዷ ጠንካራ መሪ ጀርባስ ወንዶች አለን ብለን ማሰብ እንችላለን ብላችሁ ማሰብ ትችላላችሁ። የኔ ህይወት እንደዛ ነው። የኔ ህይወት እንደዛ ነው። በሱ ብዙ ነገሮችን መሸከም ላይ የተመሰረተ ምንም ጥያቄ የለውም። ስለዚህ በዚህ አጋጣሚ እሱ ማመስገን አለብኝ እውነት ለመናገርና ብዙ ኤክስቴንድ አድርጎ የሚሄድበት መንገድ እኔ ደግሞ በዚህኛው ሳይድ ስራዬ ላይ ደግሞ ጠንካራ እንደሆን አስችሎኛል ብዬ አስባለሁ። ስራ ላይ በራሱ ደግሞ የሚያመጣው ኢፌክት ስላለ ከስራ አንግል ያለውን ሰፖርት ሲስተም መጥቀስ ካለብኝ በኋላ ጠቅሳለሁ። እሱ የሚያሳየኝ እዚህ ጋር የሚያሳየኝ ስራዬ ላይ እንዴት ዴሊቨር እንደማደርግ ስራዬ እንዴት በብቃት መስራት እንዳለብኝ የበለጠ ኢንካሬጅመንት ነው። ትልቅ ነገር በጣም ኢንተረስቲንግ ልምድ ነው ያካፈልሽን። እንግዲህ ስለ ድጋፍ ሲስተም ስናወራ ሴት ልጅ በደንብ በቅታ መሪነቱንም ቤተሰብ ኃላፊነቱንም ማስኬድ እንድትችል ከሚያግዙ ነገሮች ውስጥ አንዱ ብለን የምናስበው ተቋማዊ ድጋፍ አሁን ያወራነው የቤተሰብ የልጅ የትዳር አጋር የወላጆች ምናምን ድጋፍ እንዳለ ሆኖ ከዛ ደግሞ የምትሰራበት ተቋም ደግሞ በደንብ ሊደግፋት ሊያግዛት ይገባላል። ስለሱ ብዙ እንደምትይኝ እየገባኝ ነው። እስቲ አንቺልኝ የተወሰነ ነገር። ብዙ እየሰራንበት የማይመስለኝ ነገር ግን ልንሰራበት የተገባው በጣም ብዙ ስራ አለ። እኔ ራሴን ሳየው ብዙ ነገሮችን ኦልሬዲ አስቤ ስለምመጣ ኤክስፔክት ላላረግ እችላለሁ። እንዳልከው ብዙ ተቋማት ሴቶች ብቁ ናቸው መሪ መሆን ይችላሉ ብለው ያምናሉ። ግን ያንን እምነታቸውን በተግባር አያንጸባርቁት። ስታይ በአብዛኛው ሴቶች ብቁ መሪ እንዲሆኑ የሚያግዙ ኢንቫይሮንመንቶች አይደሉም ያሉት። መሪዎች ሴቶችን የሚያስተዳድሩ ወይም ደግሞ የሚመሩ ሰዎች ይሄንን ከመረዳት አንጻር ብዙ ይቀረናል ብዬ አምናለሁ። እኔን ጨምሮ እኔ የምመራው እንደ ቲም ያልተረዳሁት ኤሪያ እንዳለ አምናለሁ እስካሁን ድረስ። ቤቴ ውስጥ ያለውን ፕራይመሪ ሮል እንድወጣ ተቋም ያግዛል ማገዝም አለበት የሚል እምነት አለ። ይህን ስን ማለት ነው እኔ በአግባቡ ስራ እንድሰራ ቤቴ ውስጥ ሰላም ሊኖር ይገባል። ቤቴ ውስጥ ሰላም ካለ ስራዬን በአግባቡ መስራት እችላለሁ። ስለዚህ ሁለቱ ተመጋጋቢ ናቸው። ያኛው እንደተረበሸ እየኖረ ቤቴ እየተረበሸ መቼም ስራ ልሰራ አልችልም። በተቃራኒው እንደዛው ነው። ስለዚህ እዚህኛው ቤት ውስጥ ያወራኋቸው ሰፖርት ሲስተሞች ከባለቤቴ ከልጆቼ ከወላጆቻችን ጋር ያለው ተቋም ላይ ሲመጣ ደግሞ የስራ ባልደረቦች እንዴት ሰፖርት ማድረግ እንዳለባቸው፣ አለቃ የሆነ አካል ሴትም ልትሆን ትችላለች ወንድም ሊሆን ይችላል። አለቆች እንዴት ሴቶችን እንዴት ሰፖርት ማድረግ እንዳለባቸው በግልጽ ማወቅ አለብን ብዬ አምናለሁ። አንዳንድ ጊዜ ቀልድ የሚመስሉ ግን ለራሴ አንደርስታንድ የማደርጋቸው ነገሮች አሉ። ለምሳሌ ቅድም አንስቼልሃለሁ ልጆች ቢያማቸው መጀመሪያ ሆስፒታል ሊወስድ የሚችለው ማን ነው? ይስጤቅህ እናት ናት። አይደለ? ያቺ እናት ሰራተኛ ናት፣ መሪም ልትሆን ትችላለች። ባለቤቴ እኔ ልጆችን ወደ ሆስፒታል ይዤ መሄዴ በጣም ደስተኛ ነው። ጎሄድ እንደውም ኮርስ ምን ጥያቄ ያለው አይነት ሀሳብ ነው በውስጡ የሚመጣው። ናቹራሊ እኔም ማድረግ የሚፈልገው ያንን የመጀመሪያ ስራ እሱ ነው። ነገር ግን አለቃ ሆነ ደግሞ በተቃራኒ ስታየው ኦልሞስት እንደ ያለ መስራት ሰበብ ነው የሚመስለው ለአንዳንድ ሰው ኢቨን እኔ ለሌላው ኤክስቴንድ የማደርገው ለባለቤት ኤክስቴንድ የማደርገውን እንትን ጸጋ ለሌላው ኤክስቴንድ አላደርገው። ለሌላው ሲሆን ሰበብ ነው የሚመስል። ስለዚህ ሴቶች ምን ያህል ደረጃ ነው እየሄድን የምንረዳቸው? ቤት ውስጥ ብዙ የተዳራቀ ቤት ስራ ይዘን ስንመጣ ደስተኛ ላይሆን ይችላል። ነገር ግን በተቃራኒ ደግሞ በዛኛው ሴት
እሱ ስራ ሰጥቶ ወደ ቤት ሰርታ ያዛል ወይ ታዛለች ተረታኝ ከሆነ። ስለዚህ እኛ ለራሳችን ማድረግ የማንፈልገው እኛ የቤታችን ሰላም መጠበቅ በምንፈልግበት ልክ የሌላውም ሴት ወንድም ሊሆን ይችላል የሌላውን የምናሰራው አብረን የምንሰራውን ደግሞ ሰላም መጠበቅ መቻል አለብን። ያ ሰው ቤቱ ገብቶ በልጆቹ ከተጫውቶ ከባለቤቱ ከተጫውቶ አብሮ በልቶ ጠጥቶ አውርቶ ተኝቶ ሲመጣ ነው ለእኛ ጤነኛ ሰው ሆኖ መስራት የሚችል። ካልሆነ አሁን ምን ያሰርቸው ከኔ ጋር አብሮ ስለኔ ስራ አስቦ ውሎ ማታም ስለኔ ስራ አስቦ አድሮ እንዴት ጠዋት እንዲመጣ ኤክስፔክት አደረገው። እኔ እሱን አልፈልግም። እኔ በህይወቴ እሱን እንዲሆን አልፈልግም። ስለዚህ ያን ሌላ ሰው ላይ አለማየት አለማድረግ ተጠቅብናልና ከሴቶችን ሮላቸው ብዙ እንደሆነ ማሰብ በራሱ በቂ ነው። አንደርስታንድ ማድረግ በቂ ነው። አንዳንድ ጊዜ ደግሞ እሱን አንደርስታንድ ስናደርግ አይ ይህን ስራ ዛሬ ከማዛት ለሊት ሰርታው እንድታደርግ ከማስገድዳት ችግር የለም ነገ ይደርሳል፣ ጠዋት ይደርሳል። ጠዋት ስትመጣ ስትመጣ እንደዚህ ያደርጋል። ጠዋት አርፍጄ ልምጣ የምትልበት ምክንያት አንዳንድ ጊዜ ከአቅሟ በላይ የሆኑ ችግሮች ተፈጥሮ ሊሆን ይችላል ቤት ውስጥ። ስለዚህ ስትመጣ ግን ማምጣት አለ ማርፈዱ አይደለም። ስትመጣ ግን መስራት ያለባትን ስራ በአግባቡ እንድትሰራ ማስደረግ ነው። ማወቅ መጀመሪያ ሮሏ ብዙ እንደሆነ ማወቅ፣ ያንን ደግሞ አንድ ከስራ ቦታ የዘለለ ሚና እንዳለ ከፍ ያለ መረዳት ያስፈልጋል። ይሄንን የምልበት አንዱ ምክንያት ብዙ ሴቶች ራሳቸውን አይደንቲፋይ አድርገው ሮላቸውን አይደንቲፋይ አድርገው በዛ ጫማ በተለያየ ጫማ መኖርን ፊት አድርገው የሚኖሩ ብዙ ሴቶች የማይኖሩም አሉ። የከበዳቸዋል ያንን በተለያየ ነገር ባላንስ ማድረግ የከበዳቸዋል። እነሱ ማጣት አንፈልግም። ከዚህ እነዛን ሴቶች የበለጠ ኢንከሬጅ ብናረጋቸው ጥሩ ሰራተኞች እንዲሁም ጥሩ መሪዎች ሊኖሩ ይችላሉ። ከሰበርናቸው ካልተረዳናቸው ወደኋላ ካስቀረናቸው ግን ሲስተማችን እንደሚጎዳ አምናል። ብዙ ሰዎች እናጣለን። በጣም ቆንጆ ሀሳብ ነው። የሚገርምሽ አንድ ገጠመኝ ላጫውትሽ። አንድ የምሰራበት ቦታ ምናልባትም ከአመታት በፊት አንድ ባልደረባዬ ያለችኝን ነው የምነግርሽ። ስራ በምትሰራበት ሰዓት ሁለታችንም የጋራ አለቃ ነበር። በወቅቱ አለቃችንም በአጋጣሚ ሆኖ ሴት ነበር እና አንድ ቀን ምን ብላ ታጫውተኛለች? በጣም ተማራ ነው እኔ ብሩክ ያለች ስራ መቅረት አልፈልግም። በጣም በቃ የተቻለኝን ሁሉ አድርጌ ስራዬ ላይ መገኘትና መስራት ነው የምፈልገው። ደስታ የሚሰጠኝ ስራ ቦታዬ መገኘት ሲችል ብቻ ነው። ግን ደግሞ በቃ ልጆች አሉ፣ ልጆቼ ይታመማሉ። አጋጣሚ ሆኖ ተደጋጋሚ ልጆቿ ሲታመሙ ልጆቼ ታመሙ እያለች ያው ማስፈቀዷ ግድ ነው። ምንም ልታረግ አትችልም። እናት ደግሞ ያው የመንከባከብ ተፈጥሯዊ ኃላፊነትም አለባት። ለልጅም ደግሞ ቶሎ ለማገገም እንደ እናት ነው ያለ ብዙ ትጥራለች። እና በዛ መሀል ምን ሀፕን አደረገ? አንደኛው ቀን ላይ ልጄ ታሞብኛል መምጣት አልችልም ብላ ስልክ ስትደውል እኔም ልጄ ታማ አስተኝቼ ነው የመጣሁት ብሎ ነገር የለም ብላ መልስ ሰጠች። ቅድም ያልሽው ይሄ በጣም ስሜቷ በጣም ተነክቶ ነው ለእኔ ስታነሳልኝ የነበረው። ምናልባት ለሌሎች አለቆችም ይሄ ትምህርት ሊሆን ይችላል። አንዳንዴ ሰራተኞቻችንን ምን ያህል የምንናገራቸው ነገሮች ስሜታቸው እንደሚጎዱ በጣም ኢሪቴትድ ሆና ምን አለች፣ ከዛ ጊዜ ጀምሮ አለች፣ እንደዛ ካለችን ጊዜ ጀምሮ ልጆቼ ቢታመሙ ታመሟልን፣ የሆነ ነገር ቢሉ እንዲሆነዋልን፣ ኢቭን የምናገረው በልጆቼ መጣችብኝ ብዬ ፐርሰናል ስላደረግኩት አለች። ልጆቼ እንኳን ቢታመሙ አሞኛል መምጣት አልችልም ብዬ በራሴ ነው የምናገረው። ምክንያቱም ልጆቼን የነካች ሁሉ ነው መሰለኝ። እና በዚህ ደረጃ ብዙ ጫና አለ። ቅድም ያልሽው ቤት ውስጥ ብዙ ኃላፊነት ብዙ ነገር ይደራረባል። ያንን ደግሞ የስራ ቦታ ላይ ያሉ ሰዎች መረዳት አለባቸው። ባልደረቦች ማገዝ አለባቸው። ብዙ ነገር አንስተናል። በጣም ጠቃሚ እዚህ ላይ ጨምረልን የስራ ባልደረቦችን ስትል ማለት አንዳንዴ ወንድ ሴት ላትለው ትችላለህ። የሴት ኃላፊነት ብዙ እንደሆነ እንደ ሊደርሺፕን እያወራን ስለሆነ ያለ ነው። አለፍ ብለህ ቲም የምትመራውን የባክግራውንድ ታሪክ ማወቅ ነው። ማን ምን እንደሆነ ያ ሰው ስራ ቦታ መጥቶ ምን አይነት ባህሪ እያሳየ እንደሆነ አንዳንድ ጊዜ ይነግርሃል። ታሪክና
የኋላ ያደረበት ይናገራል። እውነት ነው። አንድ የስራ ባልደረባ በፊት የነበረ ነበርና በቲም ውስጥ ጥሩ ባህሪ የሌለው ነጫጭ እና ብዙ ስለሚነጫነጭ አብሮት መስራት አይፈልጉም። አብሮት ስለማይሰሩ ደግሞ ወደ እኔ ምን ይመጣል? ከእንትና ጋር ትመድብኝ እንትና ስራ አታሰረኝ የሚል ጥያቄ ይመጣል። እና ይህንን እንደ ማንኛውም ሰው ካየኸው ይሄ ሰውዬ ለብቻው ልታገለው የምትችል ሰውዬ ነው። ይሄ ያው ከሆነ ጊዜ በኋላ ለፍቃድ ሊጠይቅ ይመጣና ፍቃድ ፈልጋለሁ ምን ነው ችግር አለ? አይ እኔ እኮ እንደዚህ አይነት ልጅ አለ እንዲህ የሚታመም ልጅ አለ። የሚታመመው ልጁ ቤድሪድን አልጋ ላይ ያለ ልጅ ባለቤቱ ልታሳምመው ልጅ አለ። ያ ሰው የሚያልፍበት ታሪክ ሌላ ነው። እኛ የምናየው ጠዋት 2 ተኩል ገብቶ እስከ 11 ሰዓት ያለውን ባህሪ ነው። ቤት ውስጥ የሚያድርበትን የሚያውቀው እሱ። ስለዚህ ያንን አንዳንድ ሰዎች ነና ሳናውቀው ሪፍሌክት እናደርጋለን። ያንን ግን ካላወቅ ይሄንን ሰውዬ ልትረዳው አትችልም። በኋላ ተረዳሁት እና የሚሆነውን ነገር ስትረዳው ለምን እንደሚያደርገው ስትረዳው ደግሞ አንተ ኢቭን አጸፋ መመለስ የሚፈልግ ሰው ቢሆን አያውቅም። ስለዚህ ያንን ባላንስ ማለት ትሞክራለህ። አንዳንድ ወላጆች አሉ አንዳንድ ልጆቻቸው በጣም ብዙ ጊዜ የሚታመሙ ካመጡ አብዛኛው ጊዜ የሚታመሙ ሰው ፈልጎም ልጆቹ አይታመሙ ቢችል እንደው እድሜ ዘመናቸውን ጤና ቢሆንልን ደስ ይለኛል። ምንም ጥያቄ የለም። ነገር ግን ሲታመሙ አውቆ የሚታመሙበት የሚመስለው አንዳንድ ሰው አለ። አንድ እንትን ልንገር አጋጣሚ ታሪክ አበዛሽ እንዳትለኝ። ኧረ በጣም በደስታ በዘውዲቱ ሰራ አንድ ታካሚ ነበረች። ህጻን ልጅ ናት። በተለምዶ ዲቨሎፕመንታል ዲስኦርደር የምንለው አለ። በጣም ተጫዋች ናት። ወደ 9 ዓመት ምናምን ይሆናታል። አታወራም። ስለማታወራ በባህሪ ደግሞ የጥርስ ህክምና ታውቀዋለህ። እንኳን ለልጅ ለአዋቂ ራሱ አስፈሪ ነው። ኢንቫይሮንመንቱ አስፈሪ ነው። በዛ ላይ ደግሞ የምንሰራበት ቦታ በጣም ብዙ ሰው ስለሚኖር ልጅቷ በቃ ደንግጣ ነው የምትመጣው። ስትመጣ ራሱ በዛ ላይ አታወራም። ስለማታወራ እሷን ተረድቶ ቀስ ብሎ ማከም እንግዲህ በመንግስት ህክምና ሴታፕ ብዙ አልተለመደም። ይሄ ፋክት ስለሆነ ነገር እናቷ አንድ ቀን እንደዚሁ አልተግባቡም ከሚያከማት ሰው ውጭ ወጣ ታለቅሳለች። በኋላ አስገባናት። ምን ሆነሽ ነው ታለቅሽ? ልጅቷ እኮ ቀስ ብላ ትተከትሻለሽ፣ ተረጋግተሽ እናውራ ስላት እንዴ ስንት ቀን ስራ ልቅር፣ ልጅቷ ታማለች፣ ኦፕሽን የለኝም፣ ልጅቷን ሰው ጋር አስቀምጬ ነው ቤት ውስጥ ስራም ካልሰራ ልጅቷ ማብላት አልችልም። ልጅቷ እንግዲህ ካልበላች ምንም የኔ መኖር ሆይቴ ነው። ከሷ ውጭ ሌሎች ልጆች አሉ። ስለዚህ ልጅቷን ለማብላት ትሰራለህ። አሁን ስትታመም ደግሞ ስራ ካቆምኩኝ ምን ልሆን እና ይሄንን የሰዎች ባክግራውንድ ስታውቀው እዛ ጋር እኔ አንደርስታንድ ላረጋት እችላለሁ። አለቃው አንደርስታንድ ካላረጋት ግን የሚያሰራት ሰው አንደርስታንድ ላረጋት ከባድ ነው። እና ሰዎች የሚመጡበት ብዙ አይነት ስሜት አለ። ብዙ አይነት የቤት ውስጥ የተለያዩ ነገሮች አሉ። ሰፖርት የሚያደርግ ቤት እንዳለ ሁሉ ሰፖርት የማያደርግ ማለት ሰፖርት የማያደርግ ይጥራጋል። ያንን ሁሉ ተቋቁሞ የሚወጡ ብዙ ሴቶች አሉ። ስለዚህ መስሪያ ቤቶቻችን በተለይ ሊደርሺፕ ፖቴንሻል ያላቸው መምራት የሚችሉ አቅም ያላቸው እንደዚህ አይነት ነገር ወደኋላ እንዳይቀሩ የበለጠ መስራት ጨምሮ የተለየ እገዛ መስጠት ያስፈልጋል። ምንም ጥያቄ የለውም። ያስፈልጋል። ምንም ጥያቄ የለውም። ተገቢም ነገር ነው ብዬ አምናለሁ። እኔም በበኩሌ በጣም ጥሩ ሀሳቦች ነው እያነሳን እየተጨዋወትን እዚህ የደረስነው። ዶክተር ሜሮን በጣም ዛሬ እንግዳይ ስለሆንሽና ብዙ ነገር ስላነሳሽ ደስ ብሎኛል። አይሆፕ የጤነኛ ቤተሰቦችም በዚህ በጣም ደስተኛ እንደሚሆኑ እንደሚያተርፉበትም በድፍረት መናገር ይችላል። እንደው ከመጠቅለላችን በፊት የመጨረሻ ከማንሳታችን በፊት ወደ ግልሽ ልመልሰውና ስለዚሁ ስለ አመጣጥኖ ስለመኖር እያነሳን ነበር። መሪነትን ከቤት ውስጥ ኃላፊነትና እንግዲህ አንቺን ተከትለው ወይ እኛን ተከትለው ደግሞ ወጣት ሆነው የበለጠ አዲስ ቤተሰብ መመስረት የሚያስቡ ስራ ቦታም ደግሞ በደንብ ጎልተው መታየት የሚፈልጉ መሪ መሆን የሚመኙ ብዙ ወጣት ሴቶች አሉ ብዬ አምናለሁ። ግን ደግሞ በጎን ይሄ ጫና ስላለ ስለሚረዱት ይፈራል። ለነሱ እንደው
ምን አይነት እህታዊ ምክር መስጠት ትፈልጊያለሽ? ያው ሁሉ ነገር አልጋ ባልጋ እንደማይሆን ይገመታል፣ ግን ደግሞ በቃ አንዳንዱን ፈተና መቋቋም እንዲችሉ እንዲህ አይነት ምክሮች ደግሞ የበለጠ ይረዷቸዋል ብዬ አስባለሁና ምን ልትያቸው ትፈልጊያለሽ እንደማጠቃለያ ሀሳብ? ስራን የሚያስቡ ሴቶች በተለይ ከቤት ውጭ ስራን ቤትም ውስጥ ራሱ ዋናው ስራ ስላለ ከዛ ውጭ ስራ የሚያስቡ ሰዎች እንግዲህ የመጀመሪያው ነገር ፍርሃት አለ። መፍራት ኖርማል ነው። ሳንፈራ አንንቀሳቀስ። ይሄንን መተማመን አለ። የመጀመሪያው ስቴፕ ለመውሰዳችን ራሱ ፍርሃት አለ ከጀርባችን። ይህን ማመን አለብን። መፍራታችን ወደኋላ እንዳያስቀረን ብቻ መጠንቀቅ ያለብን። ከዛ ውጪ ቅድም ባልኳቸው መንገዶች ስንመጣ ሰፖርት ሲስተማችንን ከማበጀታችን በፊት ፕራዮሪቲያችንን ለይቶ ማወቅ በጣም ተገቢ። ምንድን ነው የኔ በቃ በህይወቴ ውስጥ ስለው አንተ ቪዥን ልትለው ትችላለህ፣ ሚሽን፣ የተለያዩ ነገሮች ስንጠቅሰዋለን። እኔ ፕራዮሪቲ ነው የመጀመሪያ ማስቀድሞ ምንድን ነው እኔ እምነቴን በጣም ፕራዮሪቲ አድርጌ እኖራለሁ። ለእምነቴ ፕራዮሪቲ ሳደርግ ለዛ የሚገባውን ሰዓት ዋጋ እሰጣለሁ። ትዳሬን ፕራዮሪቲ ሳደርግ ለዛ የሚገባውን ሰዓት የሚያስፈልገውን እንክብካቤ ያደርጋለሁ። ለእናትነት እንደዛው እያደርግ ይመጣል። ስለዚህ ፕራዮሪቲያችን ምንም ለይቶ ማስቀመጥ ተገቢ። ከዛ ፕራዮሪቲያችን ስናደርግና ለእነሱ መክፈል ያለብን ዋጋ መክፈላችንን በእያንዳንዱ ውስጥ ማረጋገጥ ያስፈልጋል። ካልሆነ አንዳንድ ጊዜ ረጅም መንገድ ከተጓዝም በኋላ ለካስ ዋጋ ለሌላቸው ነገሮች ነው ዋጋ እየከፈለን ያለ ነው የሚለው ነገር አእምሯችን የሚወቅሰው ነገር መሆን የለበት። ዋጋ የሚከፈልበት ነገር በተገቢ ሁኔታ አውቀ ነው ለዚህ ነው ዋጋ መከፈል ማለት መቻል አለብን። ስለዚህ ይሄንን መንገዳችንን ከመጀመራችን በፊት ብናረገው ጥሩ ነው። እድለኞች ሳንሆን ደግሞ ግማሽ መንገድ ማድረግም ከቻለ ጥሩ። ስለዚህ ባለንበት ቦታ ዛሬ እንግዲህ ሰምተውን ፖዝ የሚያደርጉን ካሉ ጥሩ ነገር። ስለዚህ ከዛ አንጻር ፕራዮሪቲ ማስተካከል የመጀመሪያው ምክሬ እሱ ነው ላለው። ሁለተኛ ሰፖርት ሲስተምን ስለአወራን በጣም ትልቁ ለሴት ልጅ ትልቁ ሰፖርት ሲስተም አቅም የሚሆናት የትዳር አጋር ብዬ በጣም እዚህ ላይ ማስመር ፈልጋለሁ። ስለ ትዳር ምንነት ምናምን አናወራም ብዙ ስላለ ስለሱ የተወራም ስላለ፣ ግን በተለይ መስራት የምትፈልግ ሴት ከሆነች ከቤት ውጭ ስራ የምታስብ ሴት ከሆነች አብሮ ይሄንን ሊደግፍ የሚችል የትዳር አጋር እንዳላት እርግጠኛ መሆን አለ። በዚህ በተቃራኒ አቅጣጫ መጓዝ የሚችሉ ሁለት ሰዎች ሊኖሩ አይችሉም። በተመሳሳይ አቅጣጫ እንደምንጓዝ እርግጠኛ ስንሆን እዛን ጊዜ ትዳር ውስጥ ደስታ፣ መተጋገዝ፣ አንዱ ሲደክሞ አንዱ በርትቶ ስራዎችን መስራት የመሳሰሉት ነገሮች ይመጣሉ እና ከዛ አንጻር ብዙ ፍራስትሬሽኖች እንዳይኖሩ የሚያደርጉት እነዚህ ነገሮች ናቸው ብዬ አምናለሁ። በጣም አመሰግናለሁ ዶክተር ሜሮን። እንግዲህ ጤነኞች ወደ እናንተ ስንመጣ በዚህ ውይይት ብዙ ነገር እንደታረፋችሁ በደንብ በመተማመን ማንሳት ይቻላል። ምክንያቱም እንደዚህ አይነት ሀሳቦች በየቦታው በጓደኛሞች መሃል፣ በሴት መሪዎች መሃል እየተደረጉ ያሉ ውይይቶች እንዲሁም ደግሞ ለወደፊት መሪ መሆን የሚመኙ ወጣቶች መሃል የሚደረጉ ወይም ያልጠሩ አይነት ጉዳዮች ናቸው ብለን ስላመንን ነው ወደ እናንተ ያመጣነው። ታዲያ ይሄ ውይይት እንደመነሻ የሆናችሁና ብዙ የሰፋ ደግሞ በያላችሁበት በየታክሲው፣ በቢሮአችሁ፣ በምሳ ሰዓት በተለያየ ሁኔታ ውስጥ ሆናችሁ የሴት ልጅ መሪነትንና አጠቃላይ ጤናና ዌልነስን ወይም የቤት ኃላፊነትን አመጣጥኖ ከመሄድ ጋር ተያይዞ ጤናዋን እንዴት ትጠብቃለች፣ ደህንነቷን እንዴት ትጠብቃለች የሚለውን ውይይት እንድታስቀጥሉት አደራ ማለት እንፈልጋለን። የዛሬው ጤነኛ ፖድካስታችን ይህን ይመስል ነበር። እንግዲህ በጣም ከልብ አመሰግናለሁ። ብዙ ነገር አስተምረሽናል። እኔ ብዬ አፌን ከፍቼ ያው አፌን ስከፍት ካሜራ ውስጥ አላስገባውም እንጂ አፌን ከፍቼ ነው ያዳመጥኩትና ዶክተር ሜሮን ያዕቆብ እጅግ በጣም አድርጌ አመሰግናለሁ። ዛሬ የመጀመሪያ ኢንተርቪዋችን ነው፣ ግን የመጨረሻችን እንደማይሆን ደግሞ በመተማመን መናገር እችላለሁ። እንግዳ የሆነች ስለተገኘሽ አክብረሽኝ ስለመጣሽ በጣም አድርጌ አመሰግናለሁ ዶክተር ማሰግናለሁ። መልካም ጊዜ። ጤነኞች ሰብስክራይብ ማድረግ እንዳትረሱ። ቤተሰብ መሆናችንን እንቀጥል፣ አብረን እንደግ፣ አብረን እንራመድ ማለት ፈልጋለሁ። አለመታመም ጤነኝነት አይደለም። መልካም ጊዜ።